ሰላም የሪሚዲያል አካዳሚ ተማሪዎች፣ ዛሬ ስክሪው የሚለውን ፓርት እንቀጥላለን ማለት ነው። ስክሪው ምንድነው? ስክሪው ላይ የምናያቸው ዋና ዋና ነገሮች እንደሚከተለው እናያለን ማለት ነው። ስክሪው is an inclined plane wrapped around a central cylinder። አሁን እዚህ ጋር ምን አለን? ስክሪው ላይ ሁለት ፓርቶች ይኖሩታል። የመጀመሪያው ፓርት the body እና the triad የምንላቸው ፓርቶች ይኖሩታል። ይሄ ሲሊንደር ፖስት ነው። and the triad የምንለው it's inclined plane wrapped around and the cylinder ነው። ስለዚህ ቦዲዎች እና ትራይድ አለ፣ እሱን እናየዋለን ማለት ነው። ስክሪው ዲፈረንት ፈንክሽኖች ይኖሩታል። ይሄ ስክሪው የምታዩት ማለት ነው። የመጀመሪያው fasten the things the standard screw or the nut or bolt ለማፋጠን ማለት ነው። ስራዎችን የምናፋጥንበት ሲሆን የመጀመሪያው። ሁለተኛው drill bites and screw used to make hole ለመብሻነት እንጠቀምበታለን። ድሪል ማለት ነው፣ ለመብሻ እንጠቀምበታለን። ሁለተኛው the jack screw used to lift heavy object and that car jerk ይለናል። ሌላኛው ከባባድ የሆኑ ኦብጀክቶችን ምን ለማድረግ ሊፍት ለማድረግ ለማንሳት እንጠቀምበታለን፣ ለመብሻነት እንጠቀምበታለን። ሌላኛው ደግሞ to fasten things standard screw nut or bolt ለማፋጠን እንጠቀምበታለን ማለት ነው። ሌላኛው when you turn a screw ስናስከራክር ማለት ነው input force is changed by the thread into output force። አሁን ስክሪው ተርን እናደርጋለን። ተርን ስናደርግ ኢንፑት ፎርስ አለኛ የምንተገብረው ማለት ነው፣ የምናዞረው ይሄ አለ። ለምሳሌ ስክሪው ይሄ ቢሆን እዚህ ጋር ተርን ስናደርግ እንደዚህ ስናሽከረክረው ምን ይሆናል? ይሄ እዚህ ጋር የምናስከረክረው ኢንፑት ፎርሳችን ነው። ሲከረከር ደግሞ ምን ይሆናል ማለት ነው? ትራያዱ ላይ አውትፑት ፎርስ ሆኖ ይወጣል ማለት ነው። አውትፑት ፎርስ ፑልስ ዘ ስክሪው ኢንቱ ዘ ማቴሪያል። አውትፑት ፎርሳችን ወደ ውስጥ እንዲገባ ያደርገዋል ማለት ነው። ፑል ያደርገዋል፣ ወደ ውስጥ ይስበዋል ማለት ነው። ፑል እያደረገ ወደ ውስጥ እንዲገባ። ሌላኛው ፍሪክሽን ቢትዊን ዘ ትራይድ ኤንድ ዘ ማቴሪያል ሆልድ ዘ ስክሪው ኢን ፕሌስ። አሁን ፕሌሱን እዛው እንዲቀር ስክሪው ውስጥ ገብቶ እንዲቀር ምንድነው የሚያደርግልን? ፍሪክሽን ነው የሚይዘው ማለት ነው። ፍሪክሽኑ በየትኛውና በትራያዱና በማቴሪያሉ መካከል ያለው ፍሪክሽን እዛው ነክሶ እንዲቀር ያደርግልናል ማለት ነው። ስለዚህ ኢንፑት ፎርሳችን ስናሽከረክር ወደ አውትፑት ፎርስ ይቀየራል። አውትፑት ፎርሳችን ደግሞ ስክሪውን እዛው አጣብቆ እንዲይዝ ወደ ውስጥ እንዲገባ ያደርግልናል። ፍሪክሽን አጣብቆን እዛው እንዲቀር ያደርግልናል ማለት ነው። ሌላኛ ዌጅ ነው። ዌጅ የምንለው ሽብልቅ ብለን የምንጠራው ማለት ነው፣ በአማርኛ የምንጠቀምበትና ፈንክሽን ምንድነው የሚለውን ባጭሩ እናያለን ማለት ነው። ዌጅ የምንለው it's also an inclined plane that tapered to the sharp edge ነው። ልክ እንደ inclined plane ነው። እዚህ ጋር እንደምታዩት ከዚህ ጋር ጠፍጠፍ ያለ ነው፣ ወደዚህ ጠንከር ያለ ነው ማለት። ስለዚህ ልክ ዘንባይ ጣውላ የመሰለ ሆኖ ምንድነው tapered to the sharp at the edge፣ በአንደኛው ጫፍ በኩል ጠፍጠፍ ያለ፣ በአንደኛው በኩል ደግሞ ወፈር ያለ የሆነ ፓርት ነው ማለት ነው። ይሄም ምንድነው የሚጠቅመን? ዌጅ ኢንክሪዝ ፎርስ ነው። ይሄ እንግዲህ ይሄኛው ዌጅ የሚጠቅመን ፎርሳችንን ኢንክሪዝ ያደርግልናል፣ ምክንያቱም ኤሪያውን ይቀንስልናል ማለት ነው። ምክንያቱም እኛ የምንተገብረው ትልቅ ኤሪያ ፓርቱ ላይ ነው፣ እዚህ ጋር ነው። በዚህ ሳይድ ነው የሚያርፈው ማለት ነው። በትንሽ ኤሪያ ላይ ሲያርፍ ኢንክሪዝ ያደርግልናል ምናችንን? ፎርሳችንን ማለት ነው። the material remain in place while he wedge moves through it። ማቴሪያሉ እዛው ፕሌስ ውስጥ ይቀራል ማለት ነው፣ ወይም remain in the place while he wedge moves through it፣ ወደ ውስጥ እንስንደር ማለት ነው። the wedge change the direction of the input force። ሌላኛ አንድ ኢንክሪዝ ያደርግልናል ብላል ፎርሳችንን፣ ሁለተኛ የዳይሬክሽኑን የፎርሱን ዳይሬክሽን ይቀይረዋል ማለት ነው። ሁለት ጥቅም ያለው፣ አንደኛ ኢንክሪዝ ዘ ፎርስ፣ ሁለተኛ ደግሞ ዳይሬክሽንስ ኦፍ ኢንፑት ፎርሳችንን ይቀይርልናል ማለት ነው። wedge can be forced between two things to hold them tied together like nails or drop stop። ኔል እንግዲህ ምንድነው የሚያደርግልን? can be forced between two things፣ በሁለት ነገሮች to hold them tightly፣ በደንብ ተያዙ ማለት ነው። wedge can ሆልድ የተያዙ በደንብ ሆልድ የሆኑ ነገሮችን ለመሰንጠቅ ይጠቅመናል ማለት ነው። ሆልድ ታይትሊ ቱጌዘር የተያዙ ነገሮችን ለመሰንጠቅ ማለት ነው። ላይክ ዩዝድ ቱ ስፕሊት ካት ኦል ፋስት ለመሰንጠቅ ነው እንጂ ለመቁረጥ ነው እንጂ ለዛ እንጠቀምበታለን ማለት ነው። ማንን?
ዌጅ ማለት ነው። ሌላኛው ዌል ኤንድ አክስል ነው። ዌል ኤንድ አክስል የምንለውም ኢትስ ዌል ኮኔክትድ ቱ ሪጅድ ሆል ነው። ዛትስ ከሪጅድ ሆል ጋር ተያይዟል ምኑ ዌሉ ማለት ነው። ዌል ኤንድ አክስል ሳር ኢትስ ሞዲፋይድ ሌቨር ናቸው እነዚህ። ዘ ሴንተር ኦፍ ዘ አክስል አክት አስ ፈልክረም ልክ ሌቨር ላይ እንዳየ ነው። ዛትስ ፈርስት ሌቭል ሰከንድ ሌቭል እንዳልነው እዚህም ጋር ምን አለ ማለት ነው ሞዲፋይድ ሌቨር ነው ይሄ ዌል ኤንድ አክስል የምንለው። ሴንተር ኦፍ ዘ አክስሉ እንደ ፈልክረም ያገለግለናል። ማርኪንግ ዚ ኋይል ሰው ሴንተር ኦፍ ዘ አክስሉ እንደ ፈልክረም ሆኖ ያገለግለናል። ኤንድ ኋይሉ ሮቴት እንዳደርግ ያደርጋል ማለት ነው። ሜኪንግ ዘ ኋይል ሌቨር ዛት ሮቴት አራውንድ ዘ ሰርክል በሰርክል ዙሪያ እንዲዞር ያደርጋል። ሴንተሩ ምን ይሆናል ማለት ነው። እዚህ ጋር ሴንተሩ ፈልክረም አለን እዚህ ጋር ይሄኛው ሮቴት ያደርጋል ማለት ነው። ሮቴት ያደርጋል ወይም ዌል ኤንድ አክስል የምንለው ማለት ነው። ሰው ይሄን ያክል ካየን እንደ ዲፊኒሽን ማለት ነው። አብዛኞችን ይሄን ያክል ዲፕ ስለማይጠበቁባችሁ ዲፊኒሽናቸውን ብቻ ካወቃችሁ በቂ ስለሆነ ማለት ነው እንደ መግቢያ። ከዛ ሜካኒካል አድቫንቴጅ ቬሎሲቲ ሬሾ የሚሉትን ደግሞ ስለምናይ ማለት ነው። እንደ ኪዩዝ እዚህ ጋር ስላንቲንግ ሰርፌስ ኮኔክትድ ኤ ሎወር ሌቭል ቱ ዘ ሃየር ሌቭል ምን ብለናል? ይሄን ስላንቲንግ ሰርፌስ ሆኖ ከሃየር እና ሎወር ሌቭል ላይ የሚያያዝ ከሆነ ምን እንለዋለን ብለን ኢንክላይንድ ፕሌን ብለን ነው አይደለ ዲፋይን ያደረግነው። ስለዚህ ኢንክላይንድ ፕሌን ይሆናል ማለት ነው። ሌላኛው አን ኦብጀክት ዊዝ አት ሊስት ዋን ስላንቲንግ ኤጅ ሳይድ ኤጅ ኢን ኤ ሻርፐን ኤጅ ኢዝ ኮልድ ምን ብለናል? አሁን ያየነው ማለት ነው። ሶ ዌጅ ይሆናል ማለት ነው። ከአንድ በኩል ስላንት ሆኖ ከሌላ በኩል ቲክ ሆኖ ኢንክላይንድ ፕሌን ከሰራ ዛት ኢዝ ዌጅ ብለን ዲፋይን ያደረግነው ማለት ነው። ዘ አዘር ኢትስ ኤ ግሩቭ ዌል ዊዝ ኤ ሮፕ ኦር ኤ ኬብል አራውንድ ኢት ኢዝ ኮልድ ምን ብለናል? ግሩቭ አለ በዛ ላይ ገመድ አድርገን ያንን የምንጠቀምበት ላይክ ዚስ ማለት ነው። እንደዚህ ይሄንን ከአንድ በኩል ኢፈርትን ተገብራለን ከአንድ በኩል ደግሞ ሎድ አለ። ይሄንን ብለን እንጠራዋለን ፑሊ ብለን የምንጠራው ማለት ነው። ኤ ስቲፍ ባር ዛት ረስት ኦን ኤ ሰፖርት ኮልድ ኤ ፈልክረም ኢዝ ኮልድ ምን እንላለን? እዚህ ጋር ምን አለን? ሎዳችን አለ፣ እዚህ ጋር ፈልክረም አለ፣ እዚህ ጋር ኢፈርታችን አለ። ሶ ይሄንን ሌቨር ብለን መጀመሪያ ላይ ያየ ነው ማለት ነው። ሌላኛው ኤ ዌል ዊዝ ኤ ሮድ ስሩ ኢት ሴንተር ቦዝ ፓርትስ ሙቪንግ ቱ ጌዘር ኢዝ ኮልድ ምን እንላለን? ሁለት ዌሎች አሉ። አንደኛው ያኛውን የሚያሽከረክረው ከሆነ ዌል ኤንድ አክስል ብለን ያየ ነው ማለት ነው። ኦኬ ይሄን ያክል ዲፊኒሽናቸውን እና ማወቅ ያለባቸውን ታይፖቻቸውን ካወቅን ሌላኛ ሲምፕል ማሽን ላይ ልናየው የምንችለው ሜካኒካል አድቫንቴጅ ቬሎሲቲ ሬሾ ኤንድ ኤፊሺየንሲ የሚሉትን ነገሮች እናያለን ማለት ነው። ኤንድ ዛት ኢዝ 8.5 ዲዛይኒንግ ሲምፕል ማሽን የሚለውን አብረን የምናይ ይሆናል ማለት ነው። ሶ ሜካኒካል አድቫንቴጅ ቬሎሲቲ ሬሾ ኤንድ ኤፊሺየንሲ የነዚህን እናያለን። አሳን ኢንትሮዳክሽን ማሽን ማለት ምን ማለት ነው ከሚለው እንጀምራለን። ለሜካኒካል አድቫንቴጅ ለቬሎሲቲ ሬሾ እና ለኤፊሺየንሲ ዲፋይን እንድናደርግበት ማለት ነው። ሶ ማሽን is used to transfer energy from one point to another and allow to do work that could not otherwise be done easily። እንግዲህ ማሽን የምንለው ኢነርጂን ትራንስፈር ልናደርግበት የምንችል ፍሮም ዋን ፎርም ኦፍ ኢነርጂ ወደ ሌላኛው ትራንስፈር የምናደርግበት ወይም ከባድ የሆኑ ስራዎችን በቀላሉ ልንሰራበት የምንችለው ያንን ማሽን ብለን እንጠራዋለን። ሶ ማሽን ምንድነው ደግሞ መግቢያ ላይ እንዳየነው ፎርስን መልቲፕላይ ያደርግልናል። ትንሽ ፎርስ የሰጠነውን ብዙ ፎርስ አድርጎ ለስራ እንዲመች ያደርግልናል። ሌላኛው change the point of the application of force to convenient point that is bicycle chain። አሁን change the point of the application of force የአፕሊኬሽን ኦፍ ፎርስ ፖይንቱን ቼንጅ ለማድረግ ማለት ነው። አሁን ባይስክል ላይ ቼንጅ ስናደርግ እኛ በእግራችን ነው ፎርስ አፕላይ እያደረግን ያለ ነው አይደለ? ሶ ያንን አፕሊኬሽኑ ወደ ማሽኑ ትራንስፈር አደረገልን፣ ወደ ጎማው አስተላለፈልን ማለት ነው። በቀጥታኛ በእግራችን ምን ማድረግ አንችልም ነበር፣ ጎማው ማሽከርከር አንችልም ነበር። ስለዚህ ከኛ እግር ወደ ጎማው እንዲሽከረከር አደረገልን ማለት ነው። ቼንጂንግ ዘ ፖይንት ኦፍ አፕሊኬሽን ኦፍ ፎርስ ቱ ዘ ኮንቬኒየንት ፖይንት፣ ከአንደኛው ወደ ሌላኛው ሳይድ ትራንስፈር እንዳደረግልን ማለት ነው። ሌላኛ ቼንጅ ዘ ዳይሬክሽን ኦፍ ዘ ፎርስ፣ የፎርስን ዳይሬክሽን ለመቀየር ለምሳሌ ፑሊ ላይ ስናይ ፑሊ እንደዚህ ቢሆን አካሉ በዚህ ጋር ሲመጣ እኛ ወደ ታች ነው የምንተገብረው፣ አካሉ ግን ወደ ላይ ነው የሚሄደው። ስለዚህ የዚህን ፎርስ ዳይሬክሽን ቼንጅ ለማድረግ ሌላኛ መልቲፕላይ ስፒዱን መልቲፕላይ ለማድረግ ለምሳሌ ዌል ኤንድ አክስል ላይ እንዳየነው ኪሮች
እዛ ላይ ዳትስ መልቲፕላዩን ስፒዱን መልቲፕላይ ያደርግልናል ማለት ነው። ስለዚህ እነዚህ የማሽን ዩዞች ናቸው ማለት ነው። ሰው ዜር አር ዲፈረንት ታይፕስ ኦፍ ማሽኖችን አየን፣ ዌጅ አየን፣ ሌቨር አየን፣ ዌል ኤንድ አክሰል፣ ፑሊ፣ ኢንክላይንድ ፕሌን፣ ስክሪው እነዚህን በሙሉ ሁሉንም አይተናቸዋል ማለት ነው። ሰው አሁን ሎድ ምንድነው፣ ኢፈርት ምንድነው፣ ኢን ሜካኒካል አድቫንቴጅ ምንድነው የሚለውን እናያለን። ሎድ የምንለው ኢትስ ዘ ሬዚስቲቭ ኦር ኦፖዚንግ ፎርስ ነው ቱ ቢ ኦቨርካም ባይ ዘ ማሽን ወይም ሎድ ጭነት የምንለው ነው። ይሄ እኛ ልንሰራ ልንጭን ያሰብነው ልናንቀሳቅሰው ያሰብነው ያንን ሎድ ወይም ሬዚስታንስ ብለን እንጠራዋለን ማለት ነው። ኢፈርት የምንለው ደግሞ እኛ የምንተገብረው ኃይል ነው። የፎርስ አፕላይድ ቱ ዘ ማሽን ቱ ኦቨርካም ዘ ሎድ ኢዝ ኮልድ ዘ ኢፈርት። እኛ ያንን ኢፈርት ለማንቀሳቀስ የተገበርነው ኃይል ያንን ኢፈርት እንለዋለን። እንዲሰራልን የፈለግነው ደግሞ ሎድ ማለት ነው ወይም ጭነት የምንለው። ሜካኒካል አድቫንቴጅ የምንለው ኢትስ ዲፋይንድ አዝ ዘ ሬሽዮ ኦፍ ዘ ሬዚስቲቭ ፎርስ ቱ ዘ ኢፈርት። ሜካኒካል አድቫንቴጅ የምንለው ሎድ ሲካፈል ለኢፈርት ያንን ሜካኒካል አድቫንቴጅ ብለን እንጠራዋለን። ሬዚስቲቭ ፎርሱ ሲካፈል ለኢፈርቱ ማለት ነው። ሶ ዘ ሬሽዮ ኦፍ ዘ ቱ ፎርስ ሄንስ ኢት ዳዝንት ሃቭ ዩኒት። እዚህ ጋር ሎዱ በኒውተን ነው፣ ኢፈርቱን በኒውተን ነው፣ ኒውተን በኒውተን ይጣፋል። ስለዚህ ኤስአይ ዩኒት አይኖረውም ማለት ነው። ኦኬ አሁን ሎዱና ኢፈርቱ እኩል ከሆነ ሜካኒካል አድቫንቴጃችን ስንት ነው? አንድ ሰች ማሽን ኢዝ ዩዝድ ቱ ቼንጅ ዘ ዳይሬክሽን ኦፍ ዘ ፎርስ። አሁን ይሄ እዚህ ማሽን ጥቅሙ ምንድነው? ዳይሬክሽኑን ቼንጅ ለማድረግ ነው። ሎዳችን እና ኢፈርታችን እኩል ነው። ስለዚህ ሜካኒካል አድቫንቴጁ ጥቅሙ ምንድነው የሚሆነው? ቼንጅ ዳይሬክሽን ብቻ ነው የሚሆነው። እዚህ ጋር ሎዳችን ከኢፈርታችን ከበለጠ፣ ሎዱ ከኢፈርቱ ከበለጠ ይሄ ማሽን ምን እያደረገልን ነው ማለት ነው? ፎርስ መልቲፕላይ ያደርግልናል። ምክንያቱም ሎዱ ጭነቱ በጣም ትልቅ ነው፣ እኛ የምንተገብረው ኃይል ግን ትንሽ ነው። ስለዚህ ትንሽ ከሆነ እኛ የሰጠነውን ትንሽ ፎርስ ብዙ እያባዛ ስራ እየሰራልን ነው ማለት ነው። ስለዚህ ሜካኒካል አድቫንቴጃችን ከአንድ ይበልጣል ማለት ነው። ሌላኛው ሎዱ ከኢፈርቱ ካነሰ፣ ይሄኛው ምንድነው? ማሽኑ ዩዝድ ቱ ጌይን ስፒድ ነው ማለት ነው። ይሄ ደግሞ ማሽኑ እንትን የሚለን ስፒድ ላይ ነው ሞር እንትን እያለ ያለው ማለት ነው። አሁን ከጭነቱ በላይ ነው ኢነርጂ እየተገበርን ያለ ነው። ሜካኒካል አድቫንቴጁ ምንድነው? ስፒዱን ቼንጅ ያደርጋል ማለት ነው። በጣም ፍጥነቱን እንዲጨምር ነው የሚያደርግልን ማለት ነው። ስለዚህ ሎድና ኢፈርቱ እኩል ከሆነ ወይም ሜካኒካል አድቫንቴጁ አንድ ከሆነ የማሽኑ ጥቅም ፎርስ ዳይሬክሽን ቼንጅ ማድረግ ነው። ሎድና ኢፈርቱ ሎዱ ከኢፈርቱ በልጦ ሜካኒካል አድቫንቴጁ ከአንድ ከበለጠ ይሄ ማሽን ፎርስ ነው የሚያባዛልን ማለት ነው። ሎዱ ከኢፈርቱ ከበለጠ ወይም ካነሰ ኢፈርቱ ከበለጠ ማለት ነው ሜካኒካል አድቫንቴጃችን ከአንድ በታች ነው፣ ስፒድ ነው መልቲፕላይ የሚያደርገው ማለት ነው። ስለዚህ ሜካኒካል አድቫንቴጅ የምንለው ሎድ ሲካፈል ለኢፈርት አድርገን የምናገኘው ሲሆን በሜካኒካል አድቫንቴጅ ዋጋ ተነስተን የማሽኑን ጥቅም መገመት እንችላለን ማለት ነው። እዚህ ሀገር የምናየው ቬሎሲቲ ሬሾ ነው። ቬሎሲቲ ሬሾ የምንለው ዲፋይንድ አዝ ዘ ሬሾ ኦፍ ቬሎሲቲ ኦፍ ዘ ኢፈርት ቱ ቬሎሲቲ ኦፍ ዘ ሎድ። ቬሎሲቲ ኦፍ ኢፈርት ሲካፈል ለቬሎሲቲ ኦፍ ሎድ ነው ማለት ነው። ይሄ ቬሎሲቲ ሬሾ የምንለው ኢት ኢዝ ኦልሶ ዲፋይንድ አዝ ዘ ሬሾ ኦፍ ዘ ዲስፕሌስመንትስ ኦፍ ዘ ኢፈርት ቱ ዘ ዲስፕሌስመንትስ ኦፍ ዘ ሎድ አድርገን ማግኘት እንችላለን። ምክንያቱም ዛት ኦፍ ቬሎሲቲ ኦፍ ኢፈርት ሲካፈል ለቬሎሲቲ ኦፍ ሎድ ሲካፈል ኦር ዲስፕሌስመንት ኦፍ ዘ ኢፈርት ሲካፈል ለዲስፕሌስመንት ኦፍ ሎድ። ምክንያቱም ቬሎሲቲ ማለት ዲስታንስ ታይምስ ታይም ስለሆነ ማለት ነው። ዛት ዲስታንስ ሚንስ ቬሎሲቲ ታይምስ ታይም ስለሆነ ወይም ቪ ማለት ዲስታንስ ኦቨር ታይም ስለሆነ ታይማቸው ተመሳሳይ ስለሆነ የሚሆነው ሰው ታይም በታይም ይጣፋና ዛት ኦፍ ዲስፕሌስመንት ኦፍ ኢፈርት ሲካፈል ለዲስፕሌስመንት ኦፍ ሎድ ብለን ቬሎሲቲ ሬሾንም ማግኘት እንችላለን ማለት ነው። ሶ ወርክ ኢንፑት ኦኬ ቬሎሲቲ ሬሾ ኢዝ ሬሾ ኦፍ ሲሚላር ኳንቲቲ ነው። ስለዚህ ዩኒት አይኖረውም። ቬሎሲቲ ሬሾ ልክ እንደ ሜካኒካል አድቫንቴጅ ሁሉ ኤስአይ ዩኒት አይኖረውም። ኤስአይ ዩኒቱ ስለሚጣፋ ማለት ነው። ስለዚህ ቪ ዲኤል እኩል ነው ዲኢ ከሆነ ዲስፕሌስመንት ኦፍ ሎድ እና ዲስፕሌስመንት ኦፍ ኢፈርት እኩል ከሆነ ቬሎሲቲ ሬሾአችን ምንድነው? ዋን ነው። ስለዚህ ቬሎሲቲ ሬሾአችን ዋን ነው ማለት ሰች ማሽን ካን ቢ ዩዝድ ቱ ቼንጅ ዘ ዳይሬክሽን ኦፍ ዘ ኢፈርት የኢፈርቱን ዳይሬክሽን ነው የሚቀይረው ማለት ነው። ይሄ ማሽን ልክ እንደ ሜካኒካል አድቫንቴጅ ሁሉ ማለት ነው። ዲስፕሌስመንት ኦፍ ኢፈርታችን ከዲስፕሌስመንት ኦፍ ሎዳችን ከበለጠ ቬሎሲቲ ሬሾአችን ከአንድ ይበልጣል። ይሄ ማሽን ፎርስ መልቲፕላይ እያደረገ ነው ማለት ነው። ሌላኛው ዲስፕሌስመንት ኦፍ ሎዳችን ከዲስፕሌስመንት ኦፍ ኢፈርታችን ከበለጠ ቬሎሲቲ ሬሾአችን ከአንድ እያነሰ ነው ማለት ነው። ስለዚህ የዚህ ማሽን ጌን ስፒድ ጌን እያደረገ ነው ማለት ነው። ሶ ወርክ ኢንፑት ዘ ወርክ ደን
ኦን ዘ ማሽን ባይ ዘ ኢፈርት ኢዝ ኮልድ ወርክ አውትፑት እንላለን ማለት ነው። ወርክ ኢንፑት የምንለው ወርክ ደን ኦን ዘ ማሽን ባይ ዘ ኢፈርት። ስለዚህ ወርክ ኢንፑት የምንለው እኛ የምናስገባው ማለት ነው። ኤንድ ወርክ ደን ኦን ዘ ማሽን ማለት ነው። ባይ ዘ ማሽን ሲሆን ደግሞ ወርክ አውትፑት ይሆናል ማለት ነው። ኦኬ ኦን ዘ ማሽን ወርክ ኢንፑት የምንለው ስለሆነ ማለት ነው። ወርክ ኢንፑት የምንለው ኢፈርት ሲባዛ በዲስፕሌስመንት ኦፍ ኤ ፖይንት አፕሊኬሽን ኦፍ ኢፈርት። ስለዚህ ወርክ የምንለው ወርክ ማለት ፎርስ ታይምስ ዲስፕሌስመንት ነው አይደለ? ስለዚህ ፎርሳችን ኢፈርትኛ የተገበርነው ነው ኤንድ ሲባዛ ኦር ታይምስ ዲስፕሌስመንት ኦፍ ኤ ፖይንት ኦፍ አፕሊኬሽን ኦፍ ኢፈርት የኢፈርቱ ዲስፕሌስመንት ማለት ነው። ሶ ወርክ አውትፑት ሲሆን ደግሞ ወርክ ደን ባይ ዘ ማሽን ማሽኑ የሰራው ስራ ነው ወርክ አውትፑት የምንለው። ይሄም ሎድ ሲባዛ ዲስፕሌስመንት ኦፍ ኤ ፖይንት ኦፍ አፕሊኬሽን ኦፍ ሎድ ማለት ነው። ሎዱ ሲባዛ ዲስፕሌስመንት ኦፍ ፖይንት ኦፍ አፕሊኬሽን ኦፍ ሎድ ይሆናል ማለት ነው። ኦኬ ይህንን ካልን ኢፊሽንሲ የምንለውስ ምንድን ነው? ኢፊሽንሲ የምንለው ኢትስ ዲፋይንድ አዝ ዘ ሬሾ ኦፍ ወርክ አውትፑት ቱ ወርክ ኢንፑት ማለት ነው። ወርክ አውትፑት ሲካፈል ለወርክ ኢንፑት ነው ኢፊሽንሲ የምንለው። ኢፊሽንሲ ማለት ወርክ አውትፑት ሲካፈል ለወርክ ኢንፑት። ኢፍ ወርክ አውትፑት እኩል ነው ወርክ ኢንፑት ከሆነ ኢፊሽንሲያችን ምንድነው? 100% ነው which is possible only in case of idle machine። ይሄ የሚሆነው in case of idle machine ነው በአይዳል ማለት ነው እንጂ ሪል ማሽን ላይ አይኖርም። ወርክ አውትፑታችን ከወርክ ኢንፑታችን ጋር እኩል ከሆነ ሰቲ ዘ ኢፊሽንሲ ኢዝ 100% ኢፊሽንት ነው ማለት ነው። ሶ ኖ ማሽን ኢዝ አይዳል የሚሆን ማሽን የለም። ሶ 100% ኢፊሽንሲ ቢኮዝ ኦፍ ዘ ፎሎዊንግ ሪዝን። ለምንድን ነው 100% ኢፊሽንሲው የማይሆነው ለሚለው መልስ እነዚህ አሉ ማለት ነው። ዜር ኦልዌይስ ኤግዚስት ፍሪክሽን ቢትዊን ዘ ፓርትስ ኦፍ ዘ ማሽን። ፍሪክሽን ሁልጊዜም ስለሚኖር ፍሪክሽን ካለ ደግሞ 100% አይኖርም ማለት ነው። the other the string in a machine if any is not perfectly elastic። ስትሪንጉ ማሽን ውስጥ ያለው the string in the machine if any is not perfectly elastic አይሆንም። perfectly elastic የሆኑ ማሽኖች ስለማይኖሩ ፍሪክሽን ስለሚኖር፣ ሌላኛው different parts of the machines are not perfectly rigid ወይም perfectly rigid መሆን የነበረባቸው perfectly rigid ስለማይሆኑ ፐርፌክትሊ ኢላስቲክ መሆን ያለባቸው ፐርፌክትሊ ኢላስቲክ ስለማይሆኑ ማለት ነው። the other the moving parts of the machines are not weightlessness። አሁን ሙቪንግ ፓርት ኦፍ ማሽኑ ዌይትለስነስ አይደለም ወይም የራሱ ዌይት ይኖረዋል ማለት ነው። ቶታሊ ዌይትለስነስ ስለማይሆን በእነዚህ በአራቱ ምክንያት ማሽኑ 100% ኢፊሽንት አይሆንም ማለት ነው። የመጀመሪያው ፍሪክሽን ስለሚኖር፣ ሁለተኛው ፐርፌክትሊ ኢላስቲክ መሆን ያለባቸው ፐርፌክትሊ ኢላስቲክ ስለማይሆኑ ኤንድ ፐርፌክትሊ ሪጅድ መሆን የነበረባቸው ፐርፌክትሊ ሪጅድ ስለማይሆኑና ሙቪንግ ፓርትስ ኦፍ ዘ ማሽኑ ዌይትለስነስ ስለማይሆን እነዚህ 100% ኢፊሽንት እንዲሆን አድርገውብናል ማለት ነው። ዛናዘር ሪሌሽን ቢትዊን ኤፊሽንሲ ሜካኒካል አድቫንቴጅ ኤንድ ቬሎሲቲ ሬሾ እያንዳንዳቸው የራሳቸው የሆነ ሪሌሽን አላቸው። ሌት ኤ ማሽን ኦቨርካም ኤ ሎድ ኤል ባይ ዘ ስለዚህ አት ኤ ታይም ቲ ሌት ዘ ዲስፕሌስመንት ኦፍ ዘ ኢፈርት ቢ ዲኢ ኤንድ ዘ ዲስፕሌስመንት ኦፍ ዘ ሎድ ዲኤል እንነሳለን። ዛት ኢዝ ዘ ዲስፕሌስመንት ኦፍ ኢፈርት ዲኤ ዛት ኢዝ ዲኤል ደግሞ ዲስፕሌስመንት ኦፍ ሎድ ማለት ነው። ሶ ወርክ ኢንፑት የምንለው ዛት ኢዝ ኢፈርት ታይምስ ዲስፕሌስመንት ኦፍ ኢፈርት ነው። ሶ ኢ ታይምስ ዲኢ ወርክ ኢንፑት የምንለው ነው። ወርክ አውትፑት የምንለው ደግሞ ሎድ ታይምስ ዲስፕሌስመንት ኦፍ ሎድ ነው። ስለዚህ ኤል ታይምስ ዲኤል የምንለው ማለት ነው። ኢፊሽንሲ የምንለው ወርክ አውትፑት ሲካፈል ለወርክ ኢንፑት ኢፊሽንሲውን ይነግረናል። ሶ አሁን ወርክ አውትፑት ማለት በኢፊሽንሲ ቦታ እዚህ ጋር እንተካለን ማለት ነው። ወርክ አውትፑት የምንለው that is L times DL ነው። ስለዚህ L times DL ሲካፈል ለወርክ ኢንፑት E times DE እናደርጋለን ማለት ነው። so L over E times DL over DE እናደርጋለን። L over E ማለት 1 over ምን ማለት ነው? that is እዚህ ጋር እንደምታዩት that is DE over DL ይሆናል ማለት ነው። so እዚህ ጋር ብዙ አይለይም DE over DL ይሆናል ማለት ነው። so L over E ማለት ምን ማለት ነው? ሜካኒካል አድቫንቴጅ ማለት ነው። so በዚህ ቦታ ሜካኒካል አድቫንቴጅ እንካታለን ማለት ነው። ሶ ስለዚህ ዲኢ ኦቨር ዲኤል ማለት ደግሞ ቬሎሲቲ ሬሾ ማለት ነው። ሶ ይሄኛው ምን ይሆንልናል? ሜካኒካል አድቫንቴጅ፣ ይሄኛው ደግሞ ከታች ያለው ቬሎሲቲ ሬሾ ይሆንልናል ማለት ነው። ስለዚህ ኢፊሺየንሲ ኦፍ ኤ ማሽን ማለት ሜካኒካል አድቫንቴጅ ሲካፈል ለቬሎሲቲ ሬሾ ነው ብለን እንናገራለን ማለት ነው። ኦኬ ሜካኒካል አድቫንቴጅ ኤንድ ቬሎሲቲ ሬሾ ኦፍ ኤ ሊቨር ላይ ሜካኒካል አድቫንቴጅ እና ቬሎሲቲ ሬሾን እንዴት አድርገን መግለጽ እንችላለን የሚለውን እናያለን። ሶ እዚህ ጋር ምን አለን? ሎድ አለን፣ እዚህ ጋር ኢፈርት አለን፣ እዚህ ጋር ፐርግራም አለን። ስለዚህ ሎድ አርም የምንለው ከዚህ እስከዚህ ያለው ነው። ይሄኛው ደግሞ ኢፈርት አርም የምንለው ነው ማለት ነው። ሶ ባይ ዘ ፕሪንሲፕልስ ኦፍ ሞመንት ዛት ኢዝ
ሎድ ታይምስ ሎድ አርም እኩል ይሆናል ኢፈርት ታይምስ ኢፈርት አርም ነው አይደለ የምንለው። ሶ ኦኬ ይህንን ካልን ሎድ ሲካፈል ለኢፈርት that is ለኢፈርት አካፈል ነው ማለት ነው። ሶ ኢፈርት አርም ሲካፈል ሎድ አርምን ወደዚህ ወሰድን ማለት ነው። ሶ ሎድ ሲካፈል ለኢፈርት ማለት ሜካኒካል አድቫንቴጅ ማለት ነው። ስለዚህ ሜካኒካል አድቫንቴጅ ኢኳል ቱ ሎድ ሲካፈል ለኢፈርት። በሌላ አባባል ይሄ ሎድ ሲካፈል ለኢፈርት ማለት ኢፈርት አርም ሲካፈል ሎድ አርም ማለት ነው። ስለዚህ ሜካኒካል አድቫንቴጅ ማለት ኢኳል ቱ ሎድ ሲካፈል ለኢፈርት ወይም ኢፈርት አርም ሲካፈል ለሎድ አርም አድርገን እንገልጸዋለን ማለት ነው። ይሄ ምንድነው? ዚስ ኮል ሎስ ኦፍ ሊቨር። ይሄ በሊቨር ላይ ያለ ህግ ነው ማለት ነው። ሶ ሜካኒካል አድቫንቴጅ ኦፍ ሊቨር ኢዝ ኢኳል ቱ ዘ ሬሽዮስ ኦፍ ኢፈርት አርም ቱ ሎድ አርም። ስለዚህ ሜካኒካል አድቫንቴጅ ኦፍ ሊቨር በምን መግለጽ እንችላለን? ኢፈርት አርም ሲካፈል ለሎድ አርም አድርገን የሌቨርን ሜካኒካል አድቫንቴጅ መግለጽ እንችላለን ማለት ነው። ወይም ሎድ ሲካፈል ለኢፈርት ኦር ኢፈርት አርም ሲካፈል ለሎድ አርም አድርገን መግለጽ እንችላለን ማለት ነው። ስለዚህ ሜካኒካል አድቫንቴጅ ኤንድ ቬሎሲቲ ሬሾ ኦፍ ሌቨር የሚለን ይሄንን ነው ማለት ነው። ሶ ታይፕስ ኦፍ ሌቨር እነዚህን አይተናቸዋል አይደለ? ዲፈረንት ታይፕስ ኦፍ ሌቨር አሉ። ኦኬ እዚህ ጋር ለዛሬ እዚህ ጋር ይበቃናል። በቀጣይ ታይፕስ ኦፍ ሌቨር ከሚለው ቀጥለን እንመጣላችኋለን ማለት ነው። ለዛሬ ይበቃናል።